ፊቱ እንደሚሰራ ነግሮኛል። ብሌን ማመዛዘን ትችላለች። ስለዚህ የት መኖር እንዳለባት ራሷ ትመረጥ። ከዛ ሁለታችንም እሷ በመረጠችው ሀሳብ እንስማማለን። የኔ ፍቅር የት መኖር እንደምትፈልጊ መምረጥ ትፈልጊያለሽ? አየሻ እናቴ፣ ይኸው ሰላም። እንዴት ትችያቸዋለሽ? እነሱ አበዱና ብሌን እዛ ያዩት ጉድጓድ የመሰለ ቤቱ ታፍና መሞት አለባት። ይኸውልሽ ልንገርሽ፣ እዛ ቤት ከሆነች ደግሞ መቼም አትድን። ምን አገባህ አንተ? አንተን የሚመለከት ነገር አለ? ምን እያልሽ ነው ሰላም? ስለምን ምን አልሽ ሰላም? አንቺም ማናቸውና ቁመን እንጠብቃቸዋለን? እነዚህ የማይረቡ ሲጀመር እነሱ ማን ናቸው? ልጄን ቤቴ ለመውሰድ እነሱ ማስፈቀድና መጠበቅ አይጠበቅብኝም። እነዚህ ነፍሰ በላዎች። ሲጀመር አንቺ ራሱ እዚህ መሆን እኮ አይጠበቅብሽም። ተይ ወይዘሮ ገነት እባክሽ ተይ። እንዴት ተናደርሽ? ሀዘን ውስጥ እንደሆንሽ አውቃለሁ፣ ግን እኮ ዝም በይ። አንቺ ቤት መታ ጤነኛ ልጅ ሰጥችሽ በሽተኛ አድርገሽ መለሽልኝ። የስራሽን ይስጥሽ። ልጄን መልሽልኝ። ልጄን በጤናዋ መልሽልኝ እባክሽ። ልጄን መልሽልኝ። ተይ እናቴ እንደዚህ አትበይ። ካንቺ እኩል እኮ ሰላምም ተጎድታለች። ለዚህ ነገር እሷ ብቻ አይደለም ተጠያቂነቷ። ደግሞ የፈጣሪ ሰ ዝም በል አንተ ደግሞ ልፍስፍስ። ሰላም ጤና ይስጥልኝ ውድና የተከበራችሁ የወይኗ ሚዲያ ቤተሰቦች እንዴት ናችሁ? አደራ ድራማ ክፍል 95ን ዛሬ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ ብሌን ከሆስፒታል ወጥታለች። ወይዘሮ ገነትም ወደ ቤቴ ነው የምትሄደው ብላለች። ሰላምም ወደ ቤቷ ለመውሰድ ተዘጋጅተዋል፣ ሁሉም በየፊናቸው። ነገር ግን ልጅት ወዴት እንደምትሄድ ግራ ስላጋባትና የእነሱ ጭቅጭቅ አእምሮዋን ስለበከለው እያለቀሰች ትገኛለች። ብሌን እንባዋ በመንታ እየሄደ ነው። ነገር ግን ማናቸውም ጎንበስ ብለው እሷን ማየት ሳይሆን የት እንደምትሆንና ለእነሱ ወደሚመቻቸው እየጠመዘዙ ነገሮችን እያበለሻሹት ይገኛሉ። ሳሚንም እንግዲህ እሱ ከሚችለው በላይ የእሷን ገዳዮች የእሷን እንደዚህ ያደረጓትን ለማግኘት እየሮጠ ባለ ልጅ ላይ ሁሉም አሲረውበት ተነስተዋል። ለዚህ ደግሞ ዋናውና ተጠያቂው ዳግም ነው። ዳግም ሳሚን ስለሚጠላው ብቻ ብሌንን ይቀማኛል ብሎ ስለሚሰጋ ብቻ በሱ ላይ ሁሉም ሰው እንዲነሳበት አድርጓል። ለዚህም ደግሞ ሳሚ በጣም መልካም ሰው ከመሆኑ የተነሳ በጣም ነው ልቡ የተሰበረው እና ሁሉም የድርሻቸውን እየተወጡበት ይገኛሉ ሳሚ ላይ። ይህን ያደረገውና ብሌንን ከሞት አፋፍ ያደረሳት ግን ጆን ከጣገባቸው ቁሞ ማናቸውም ወደ እሱ ለመጠቆም አልደፈሩም። እረ እንደውም እሱን ጥሩ ሰው ነው ሚስኪን ስለሆነ እሱ ላይ ያላከከበት በእሱ እያሳበበ ነው እሱ እንዳንጠረጥረው እያለ ሁሉ ነበር ዳግም። የዳግም ጭፍንነትና እውርነት ደግሞ ይለያል። እውነቱን ለመናገር አንዳንዴማ ለብሌን ራሱ የሚያዝንላት አይመስለኝም፣ የራሱን ስሜት ለማራመድ እንጂ። ውድ የወይኗ ሚዲያ ቤተሰቦች የእናንተም ሀሳብና አስተያየታችሁን ኮመንት ላይ ብታስቀምጡልኝ በሚገባ በፍቅር አይቼ ኮመንት እንደምመልስላችሁ ቃል እገባላችኋለሁ ከወዲሁ። ላይክ፣ ሸር፣ ሰብስክራይብ ማድረግም አይረሳ። በእናንተ ብርታት የ2000 ልገባ ነው። ለዚህ ደግሞ እጅግ በጣም ደስ ብሎኛል። በጣም ነው የማመሰግነው። ክበሩልኝ። ላከበራችሁኝ ለሁላችሁም ደግሞ መድኃኔዓለም ክብረት ይስጥልኝ። በጣም አመሰግናለሁ። ዛሬም ውድ እህታችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወደፊት እንቀጥል አበርቱኝ እያልኳችሁ ያለሁት እኔ ወይኗ ሚዲያ ነኝ። ስለዚህ አሁን በዚህ ድራማ ላይ የሚሰማችሁን ሀሳብ አስተያየት በኮመንት እንደምታስቀምጡልኝ ባለሙሉ ተስፋ ነኝ። ብሌን መናገርና መንቀሳቀስ አትችልም እንጂ መስማትና አእምሮዋ ማመዛዘን ግን አልተሳናትም። የአእምሮዋ ክፍል ምንም አልተጎዳም። ስለዚህ የሚናገሩት እያንዳንዱ ነገር በሙሉ ለብሌን ይሰማታል። ያ ደግሞ አለመናገሯ ደግሞ የተፈጠረባትን ነገር እያሰባሰበች በሙሉ ልቧ ስትይዘው ታፍና መሞቷ ነው። በጣም የሚከብድ ነው። ዶክተሩ እንዳለው ከሷ ፊት ጭቅጭቅ አይደለም መጥፎ ነገር እንዳታደርጉ፣ በተቻላችሁ መጠን የሚያስደስታትን ነገር ብቻ አድርጉላት እንዳለ ሁሉም ዘንግተውታል። እዚህ ቦታ ላይ ሁሉም የየራሱን ድርሻ እየጎተተ ነው የሚገኘው። ዳግምም ሳሚን ጥላት አድርጎ ለመፈረጅ ፍቅሩን ቀምቶት ስለነበር አሁንም ይቀማኛል ብትድንም የሚል ስጋት ስላለበት ያዳናትም እሱ ነው ስለተባለ ብቻ ማለትም በሩን ፈልቅቆ ያወጣት እሱ እንደሆነ ስላየ በአይኑም ጭምር አይቷል። ይሄ ነገር ወደፊትም ብትድን ለሷ ገድል ሆኖ ስለሚቀመጥ ወይም ደግሞ እንደ ጀግና ተቆጥሯል ብሎ ስለሚያስብ ብቻ ዳግም ሳሚን እየፈረጀ ነው። ማለትም እሱ ነው የመረዛት እያለ ነው።
ወይዘሮ ገነት ደግሞ አንቺ ነሽ ልጄን ሙሉ ጤነኛ አድርጌ ባስረክበሽ ሽባ አድርገሽ በሽተኛ አድርገሽ እስርስር አድርገሽ መለሽልኝ እያለች ወይዘሮ ሰላምን እየወነጀለች ትገኛለች። ሳሚን በድርሻው ጆንን አይኑም ስላየበት አንተ ነህ እያለ እየወነጀለ ነው። ከዚህ ሁሉ ግን ወይዘሮ ሰላምም ደግሞ የብቻዋ እኔ ነኝ ጥፋተኛዋ፣ እሷ በእርግጥ ማንም ላይ ጣቷን አልቀሰረችም፣ እኔ ነኝ ለዚህ ሁሉ ተጠያቂው። ክሰሉን የክሰል ፌርሜሎና ክሰሉን ይዛ ስትገባ ዝም ብዬ ማየት አልነበረብኝም፣ ማስቆም ነበረብኝ የሚል ጸጸት ውስጥ ነች። ግን ሁሉም በየድርሻው የራሱ ጸጸት አለበት፣ ጆንም ሳይቀር ማለት ነው። ምንም እንኳ ለዚህ ሁሉ ያደረሳት እሱ ቢሆንም ግን ይጸጸታል እውነቱን ለመናገር። በድጋሚም እንግዲህ ነርሷ ልትመርዛት ስትል ያዳናት እሱ ራሱ ነው። እንዴት ለምን የሚለው ደግሞ በጣም የሚገርም ነው። በዚህ ሁሉ ሁኔታ ግን ነርሷ ብሌን እንዳትመርዛት ካደረገ በኋላ ሁሉንም አነቃቸው። ግን እንድታመልጥ ካደረገ በኋላ እሱ ተከታትሎ ይዟታል። ማንና እንዴት እንደሆነች በደንብ አጣርቷል። እናም ለበኃይሉ ደግሞ ሰው ደርሶ ሊገለኝ ነበር አዳነኝ ማለቴ አመለጥኩ ብላ እንድትነግረው በስልክ አድርጓል እያስፈራራት። ጆን ነው ወይ ቀይ ቲሸርት የለበሰ ቀይ ረጅም ልጅ ነው ወይ ወጣት ነው ወይ እያለ ሲጠይቃት ነበረ በኃይሉ ማለት ነው። እንግዲህ ልትመርዝ የነበረችው ነርስም አይ አይደለም ጥቁር ጃኬት የለበሰ ተለቅ ያለ ሰው ነው ብላ ዋሸችው። በመጨረሻም እንግዲህ ጆንን ቆንጅዬ ነህ ብላ ልቡ ላይ ስልክ ቁጥሯን እስከ ማስቀመጥ ደርሳለች። ማለትም በእስክርቢቶ ጽፋለታለች። በመቀጠል እንግዲህ አንተ ደግሞ አባቶች የአንተንም ቤተሰቦች በኃይሉ ገሎብህ ነው ወይ? የትኛው ክፍል አሳድጎህ ነው? አንተን ደግሞ ለሁላችንንም በየቦታው አሳድጎ ግን ደግሞ የሱ በቀል መወጣጫ እያደረገን ብዙ መጥፎ ስራዎችን የሚያሰራንንን እንደኔ አይነቶች ብዙ እንዳሉ ሳውቅ መጽናናትን ቻልኩ እንጂ ለብዙ ጊዜ አላደርግም ብዬ ልቃወመው እሞክርና ግን አቅም አጣለሁ። ስለዚህ ያንተንም ቤተሰቦች እሱ ገሎብህ ነው ወይ ብላ እስከ ማለት ደፍራለች። በመጨረሻም እንግዲህ በደንብ ስለሱ ማወቅ ከፈለግ ሆቴል ይዘን ሮም ይዘን እናውራ ብለዋለች። በአንድ በኩል ይች ልጅ ስለሱ በደንብ ማወቅ የፈለገች ይመስለኛል። ማለትም አሳልፋ ለበኃይሉ ልሰጠው ነው ብዬ አስባለሁ። በሌላ በኩል የእውነትም ተበዳይ ሆና ልክ እንደ ጆን ጥቃት በበኃይሉ ቤተሰቦቿን ያጣችውና የምርም የበኃይሉን ክፉ ለማጋለጥ የሞከረችም ትመስላለች። በሌላ በኩል ደግሞ ጆንንም ያፈቀረች ይመስላል። ብቻ ውጥንቅጡ የወጣ ነው የዛሬው ድራማ። የእናንተን ሀሳብ አስተያየት አስቀምጡልኝ። ብሌንሻ ደግሞ ወደ የትኛው ቤት መሄድ እንደምትፈልግ ምርጫ ውስጥ አስቀምጧታል። ዳግም ማለት ነው። መኪና ውስጥ ከገቡ በኋላ የት መሆን ትፈልጊያለሽ? እባክሽ የሚመችሽን ለህይወትሽ ለነገ የተሻለ እንደሚሆንልሽ ተስፋ አድርገሽ ወስኝ ብሏት ምረጭ ብሏት ምርጫ ውስጥ ገብታለች። እንግዲህ ምርጫዋን ተቀብላ ገነት ወደ ሰላም ቤት ብትላት እንኳ ተከትላት ሄዶ ይሆን ወይንስ ደግሞ ከገነት ጋር እዛች ደሳሳ ጎጇቸው ይሄዱ ይሆን? ሁሉንም በሚቀጥለው ክፍለ ጊዜ ይዤላችሁ መጣ ይሆናል። እስካሁን ግን ከኔ ጋር ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ ማድረግ አይረሳ። ሰላማችሁ ይብዛ።